ትራምፕ ለኢራን የሰጡት የ5 ቀን የሰላም ማለፊያ በሰዓታት ውስጥ በሚሳኤል ጭስ ተሰክቷል። የእስራኤልና የአሜሪካ የጋራ የአየር ኃይል የኢራን የኤነርጂ መሰረተ ልማቶች አውድሟል። በሌላ በኩል ኪም ጆንግ ኡን የፒዮንግያንግ ኒውክሌር አቋም የማይመለስ ኢሪቨርሰብል በማለት ዓለምን ለጦርነት ጋብዘዋል። ወደ ዝርዝር መረጃዎቹ ከመግባታችን በፊት እንዲህ ያሉ ወታደራዊና ቴክኖሎጂያዊ ትንታኔዎች ለብዙዎች እንዲደርሱ ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ወደ ጥልቀት ቤተሰብ ለመቀላቀል አሁኑኑ ሰብስክራይብ ያድርጉ። ዛሬ ከአማዞን ደን የአውሮፕላን ውድቀት እስከ ቶንጋ ሱናሚ፣ ከኢለን መስክ የሳተላይት ጦርነት እስከ ስሎቫኪያ ምስጢራዊ ክህደት ድረስ ያሉ ሰበር ዜናዎችን በጥልቀት እንመለከታለን። አብራችሁን ቆዩ። ዓለም የ5 ቀን ረፍት አግኝቻለሁ ብላ ባሰበችበት ቅጽበት ሰማዩ በእሳት ተሞልቷል። ዛሬ ጎህ ሳይቀድ የእስራኤልና የአሜሪካ የጋራ አየር ኃይል በኢራን ስልታዊ ኢነርጂ መሰረተ ልማቶች ላይ እጅግ አውዳሚ የሆነ ጥቃት ሰንዝረዋል። ትራምፕ ለ5 ቀናት ጥቃቱ ይቁም ብለው በሰጡት ትዕዛዝና በቴህራን ተስፋ መካከል ምን ተፈጠረ? ጥቃቱ በደቡባዊ ኢራን የሚገኙ ግዙፍ የነዳጅ ማጣሪያዎችና የኤሌክትሪክ ኃይል ማመንጫዎችን ኢላማ ያደረገ ነበር። በተለይም የአባዳን ነዳጅ ማጣሪያ በከፊል አውድመውታል። ይህ ጥቃት የተፈጸመው ለ5 ቀናት ፋታ እንስጥ ካሉ ከጥቂት ሰዓታት በኋላ ነው። እስራኤል በአሜሪካ ውሳኔ ባለመስማማቷ ነው ወይስ ትራምፕ ቴህራንን ዘና አድርገው ለመምታት የተጠቀሙበት ዲፕሎማሲያዊ ወጥመድ ነው? በጥቃቱ ሳቢያ ቴህራንን ጨምሮ በርካታ የኢራን ከተሞች የኤሌክትሪክ ኃይል ተቋርጧል። ኢራን በበኩሏ ይህ ታሪካዊ ክህደት ነው፣ ምላሹን በዚያው ልክ ይሆናል ስትል ቀይ ማስጠንቀቂያ አውጃለች። ዛሬ እስራኤል ያወጣችው መረጃ ውጥረቱን ወደማይመለስበት ደረጃ አሸጋግሮታል። በእስራኤል የኒውክሌር ማዕከል አቅራቢያ ከደረሰው ጥቃት ከሰዓታት በኋላ የሞሳድና የአይዲኤፍ ሳተላይቶች በኢራን ምድር ላይ እጅግ አደገኛ የሆኑ አዳዲስ የሚሳኤል ማስፈንጠሪያ ቦታዎችን ላውንች ሳይትስ መለየታቸውን ይፋ አድርገዋል። እንደ እስራኤል ደህንነት መረጃዎች ከሆነ በኢራን ማዕከላዊ በረሃዎችና በተራራማዎች አካባቢ አዲስ የባሊስቲክ ሚሳኤል ማስፈንጠሪያዎች ሲሎስ ተለይተዋል። እነዚህ ማስፈንጠሪያዎች በተለይ ኮራምሻር 4 እና ሴጂ የተሰኙትን እጅግ ረጅም ርቀት ተኳሽ ሚሳኤሎችን ለመተኮስ የተዘጋጁ ናቸው። ከዚህም በላይ የኢራን አብዮታዊ ጋርድ IRGC ሚሳኤሎቹን በጭነት መኪና ላይ በመጫን ሞባይል ላውንቸርስ ወደ ተለያዩ ቦታዎች እየተዘዋወሩ መሆኑ ታውቋል። ይህ ማለት ጥቃት ከመፈጸሙ በፊት ቦታቸውን መለየት እጅግ አስቸጋሪ ሆኗል ማለት ነው። በአሁኑ ሰዓት በመካከለኛው ምስራቅ ያለው የአየር ክልል ተቆልፏል። የእስራኤል አሮ 3 እና ዴቪድ ስሊንግ ሲስተሞች እንዲሁም የአሜሪካው THAAD መከላከያ ሃይ አለርት ላይ ይገኛሉ። በሌላ በኩል ኢራንም የራሷን S300 እና ብራቫር 373 ሲስተሞችን ወደ ኢነርጂ መሰረተ ልማቶቿ በማስጠጋት ሰማዩን ከጥቃት ለመጠበቅ እየጣረች ነው። እስራኤል እነዚህን አዳዲስ ማስፈንጠሪያዎች መለየቷ ምን ማለት ነው? ወታደራዊ ተንታኞች እንደሚሉት እስራኤል ሚሳኤሎቹ ሳይተኮሱ ቀድማ የመምታት ፕሪኤምፕቲቭ ስትራይክ እቅድ እያወጣች ሊሆን ይችላል። የ5 ቀኑ የትራምፕ ፓውዝ ሳይጠናቀቅ ዛሬ ማለዳ የተሰነዘረው ጥቃት እስራኤል መጠባበቅ አቁሜያለሁ የምትልበት መልእክት ይመስላል። ዓለም በመካከለኛው ምስራቅ እሳት ስትታመስ፣ በምስራቅ እስያ ሌላ አደገኛ ፍንዳታ እየተቀጣጠለ ነው። ዛሬ ኪም ጆንግ ኡን ለዓለም ሀያላን የማይታጠፍ ማስጠንቀቂያ ሰጥተዋል። የሰሜን ኮሪያ የኒውክሌር ባለቤትነት የማይመለስ ኢሪቨርሰብል መሆኑን በይፋ ያወጁት ኪም የኒውክሌር ጦር ማሰሪያዎቻቸውን ዳግም ለድርድር እንደማያቀርቡ አረጋግጠዋል። ኪም ጆንግ ኡን ይህን አዋጅ ያወጡት በሀገሪቱ ከፍተኛ ምክር ቤት ስብሰባ ላይ ነው። የማይመለስ ማለት ምን ማለት ነው? ይህ ማለት ሰሜን ኮሪያ ምንም አይነት የኢኮኖሚ ማዕቀብ ቢጣልባት ወይም ዲፕሎማሲያዊ ጫና ቢደረግባት የኒውክሌር ጦር መሳሪያዎቿን አሳልፋ አትሰጥም ማለት ነው። ይልቁንስ ሀገሪቱ በስጋት ውስጥ ስትወድቅ ቅድመ ጥቃት ፕሪኤምፕቲቭ ስትራይክ የመሰንዘር መብቷ በሕግ መጽደቁንም ኪም ገልጸዋል። ይህ አዋጅ የሰሜን ኮሪያ የኒውክሌር ኃይል የመከላከያ ጋሻ ብቻ ሳይሆን የማጥቂያ ሰይፍ አድርጎታል። ዋሽንግተን፣ ሲኦል እና ቶኪዮ በዚህ መግለጫ ክፉኛ ተደናግጠዋል። በተለይ አሜሪካ በመካከለኛው ምስራቅ በእስራኤልና በኢራን ፍጥጫ ተጠምዳ ባለችበት በዚህ ሰዓት ኪም ጆንግ ኡን ይህን እርምጃ መውሰዳቸው ሁለተኛ ግንባር እንደመክፈት ተቆጥሯል። የሳተላይት ምስሎች እንደሚያሳዩት በፒዮንግያንግ የሚገኙ የሚሳኤል ማምረቻዎች በሙሉ አቅማቸው እየሰሩ ሲሆን አዳዲስ ባሊስቲክ ሚሳኤሎችንም ወደ ማስፈንጠሪያ ቦታዎቻቸው እየተንቀሳቀሱ ነው። ይህ አዋጅ ሌሎች ሀገራትንም የኒውክሌር ባለቤት ለመሆን እንዲሽቀዳደሙ መንገድ ይከፍት ይሆን? ሰሜን ኮሪያ የማይመለስ አቋም ከያዘች ደቡብ ኮሪያና ጃፓንም የራሳቸው የኒውክሌር መከላከያ ለመገንባት ሊገደዱ ይችላሉ። ዓለም ዛሬ የኒውክሌር ጦር መሳሪያ መስፋፋትን መግታት በማትችልበት የጨለማ ዘመን ውስጥ ገብታለች። ፒዮንግያንግ ቁልፉን ለመጠምዘዝ ተዘጋጅታ ይሆን? ሰሜን ኮሪያ በእርግጥ ስለ ጦርነት ዝግጁ ናት ወይስ ይህ የትራምፕን ትኩረት ለመሳብ የተደረገ ፖለቲካዊ ጨዋታ? ከማጋረጃው በስተጀርባ የሚሰሩ ደባዎች ይፋ እየሆኑ ነው። ዛሬ አውሮፓን ያናወጠ ጥልቅ ሚስጥር ወጥቷል። በስሎቫኪያ እና በሩሲያ መካከል በሃንጋሪ አደራዳሪነት የተደረገ ምስጢራዊ የጥቅም ስምምነት መጋለጡ የአውሮፓ ህብረትንና የኔቶ አባላትን ክፉኛ አስቆጥቷል።
በሌላ በኩል መካከለኛው ምስራቅ ወደ ታላቁ ፍንዳታ እያመራ ፓኪስታን በአሜሪካና በኢራን መካከል የመጨረሻው የሰላም ድልድይ ለመሆን ብቅ ብላለች። እነዚህን ዲፕሎማሲያዊ ቁማሮች ጠለቅ ብለን እንመልከት። ስሎቫኪያ፣ ሩሲያና ሃንጋሪ። ይህ የሶስት ማዕዘን ሚስጥር የአውሮፓን አንድነት አደጋ ላይ ጥሎታል። የወጡ መረጃዎች እንደሚያሳዩት በሃንጋሪ መዲና በቡዳፔስት በተደረገ ድብቅ ስብሰባ ስሎቫኪያ ከሩሲያ ጋር የኃይልና የደህንነት ስምምነት ተፈራርማለች። ይህ ስምምነት የአውሮፓ ህብረት በሩሲያ ላይ የጣለው ማዕቀብ የሚጥስ ብቻ ሳይሆን ስሎቫኪያ ለሩሲያ ልዩ የንግድ በር ለመክፈት መወሰኗን ያሳያል። ብራስልስ ይህንን የውስጥ ክህደት ብላ የጠራችው ሲሆን የኔቶ አባል ሀገራትም የደህንነት መረጃዎችን ለስሎቫኪያ ማካፈል እንዲቆም ግፊት እያደረጉ ነው። ሩሲያ በአውሮፓ ህብረት ውስጥ አዲስ የፈረስ ጭራ ትሮጃን ሆርስ አግኝታ ይሆን? በመካከለኛው ምስራቅ የሚታየው የሚሳኤል ድምፅ ሳይበርድ ፓኪስታን ወደ መድረኩ መጥታለች። ኢስላማባድ በአሜሪካና በኢራን መካከል ያለውን ውጥረት ለማርገብ የሽምግልና ጥረት መጀመሯን በይፋ አስታውቃለች። ፓኪስታን ከሁለቱም ሀገራት ጋር ያላት የቆየ ግንኙነት ለዚህ ሽምግልና እድል ቢሰጣትም ጉዳዩ ግን በእሳት ላይ መጫወት እንደሆነ ባለሙያዎች ይገልጻሉ። የፓኪስታን የውጭ ጉዳይ ሚኒስቴር ቀጠናው ወደማይመለስበት ጦርነት እንዳይገባ የመጨረሻ እድል እየሰጠን ነው ብለዋል። ትራምፕና የቴህራን መሪዎች በፓኪስታን በኩል የሚደረገውን ሚስጥራዊ መልእክት ይቀበሉ ሲሆን ወይስ ይህ ሽምግልና የጦርነቱን ሰዓት ለማራዘም የተደረገ ጊዜ መግዣ ነው? የስሎቫኪያና የሩሲያ ስምምነት አውሮፓን ለሁለት ይከፍላት ሲሆን የፓኪስታን ሽምግልናስ የሚሳኤሎቹን አፍ መዝጋት ይችል ይሆን? ርቀት ዋስትና መሆኑ አበቃ። ዛሬ ከአውሮፓ እስከ አውስትራሊያ የተዘረጋ አዲስ የኃይል ሚዛን ተፈጥሯል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ፎን ዴር ሌየር አውስትራሊያ ከርቀት የምትጠበቅበት ዘመን አብቅቷል ያሉት መሪዋ አህጉሪቱ ከአውሮፓ ጋር አዲስ የታሪክና የንግድ ምዕራፍ እንድትጀምር ጥሪ አቅርቧል። ለዘመናት አውስትራሊያ ከዓለም ግጭቶች ርቃ በሰላማዊ ውቅያኖስ መከበቧ እንደ ትልቅ መከላከያ ይታይ ነበር። ዛሬ ግን በኢንዶ ፓሲፊክ ቀጠና እየጨመረ የመጣው የቻይና ተጽዕኖና የሩሲያ ወታደራዊ እንቅስቃሴ ይህን የመራራቅ ዋስትና አጥፍቶታል። ኡርሱላ ፎን ደር ሌየን በካምቤራ ባደረጉት ንግግር ቴክኖሎጂና የረጅም ርቀት ሚሳኤሎች ዓለምን አጥብበዋታል። አውስትራሊያም ራሷን ለመከላከል ከአውሮፓ ጋር መቆም እንዳለባት አሳስበዋል። ከንግድ ስምምነቱ በስተጀርባ ትልቅ የኢኮኖሚ ጦርነት አለ። አውሮፓ ለአረንጓዴ ኢነርጂና ለጦር መሳሪያ ማምረቻ የሚሆኑ ወሳኝ ማዕድናትን ከአውስትራሊያ ለማግኘት ቆርጣ ተነስታለች። ይህ ስምምነት አውሮፓ በቻይና ላይ ያላትን ጥገኝነት ለመቀነስ የምታደርገው ትልቅ እርምጃ ነው። አውስትራሊያ በበኩሏ የአውሮፓን ገበያ በማግኘት የኢኮኖሚ አቅሟን ለማጠናከር ትጥራለች። ይህ ንግድ ብቻ ሳይሆን የህልውና ስምምነት ነው። ይህ ስምምነት አውሮፓ በፓሲፊክ ውቅያኖስ ያላትን ወታደራዊና ፖለቲካዊ ሚና ከፍ ያደርገዋል። አውስትራሊያ፣ አሜሪካና አውሮፓ በአንድ ላይ መቆማቸው ለቤጂንግና ለሞስኮ ምን አይነት መልእክት ይኖረዋል? የደቡብ ፓሲፊክ ውቅያኖስ በከባድ ድንጋጤ ተመታለች። በቶንጋ ደሴቶች አቅራቢያ የተከሰተውና 7.6 ሜጋቲዩድ ካለፈው ኃይለኛ የመሬት መንቀጥቀጥ በሀገሪቱ የባህር ዳርቻዎች ላይ ከፍተኛ የሱናሚ ማስጠንቀቂያዎች እንዲታወጅ አድርጓል። ሳይረኖች በዋና ከተማ ኑኩ አሎፋ ሲጮሁ ህዝቡ ወደ ከፍተኛ ቦታዎች እንዲሸሸግ ታዟል። እንደ አሜሪካ የጂኦሎጂካል ሰርቬይ USGS መረጃ የመሬት መንቀጥቀጡ ማዕከል ከኒያፉ ከተማ በስተምዕራብ 150 ኪሎ ሜትር ርቀት ላይ ይገኛል። ንዝረቱ የተከሰተው 238 ኪሎ ሜትር ጥልቀት ላይ ቢሆንም በምድር ላይ ያለው ንዝረት ግን እጅግ ኃይለኛ ነበር። ይህ ጥልቀት ሱናሚ የመፍጠር እድሉን ቢቀንሰው የቶንጋ ብሔራዊ የአደጋ ስጋት መከላከያ ቢሮ ግን አደገኛ ሱናሚ በደቂቃዎች ውስጥ ሊከሰት ይችላል በማለት ህዝቡን ወደ ተራራማ ቦታዎች እንዲጠጋ አሳስቧል። ይህ ክስተት የቶንጋ ህዝብ የዛሬ 2 ዓመት በ2022 የደረሰ የሁንጋ ቶንጋ እሳተ ገሞራ ፍንዳታና ተከታዩን ሱናሚ አስታውሶታል። ዛሬም በደሴቶቹ ላይ የሚገኙ ነዋሪዎች የባህር ዳርቻዎችን ጥለው እየሸሹ ይገኛሉ። የመሬት መንቀጥቀጡ ንዝረት እስከ ፊጂ፣ ቫኑዋቱና ኒውዚላንድ ድረስ የተሰማ ሲሆን የቀጠናው የጂኦሎጂ ባለሙያዎች ይህ ንዝረት ሌላ ትልቅ እሳተ ገሞራ ሊቀሰቅስ ይችላል የሚል ስጋት አላቸው። ቶንጋ በዓለም ላይ እጅግ አደገኛ በሆነው የእሳት ቀለበት ሪንግ ኦፍ ፋየር ላይ ትገኛለች። ባለፉት ጥቂት ቀናት ብቻ በዚህ ቀጠና ተከታታይ ንዝረቶች ተመዝግበዋል። ዛሬ የተከሰተው 7.6 ሜጋቲዩድ ንዝረት ቴክቶኒክስ ፕሌት ግጭት ውጤት ይሁን ወይስ የምድር ውስጣዊ እንቅስቃሴ መለወጥ? ዛሬ ለአቪዬሽን ዘርፍ ጥቁር ቀን ሆኖ ተመዝግቧል። በአንድ በኩል በአማዞን ደን ውስጥ የተከሰከሰው ግዙፍ ወታደራዊ አውሮፕላን፣ በሌላ በኩል ደግሞ እጅግ ስራ በሚበዛበት የኒውዮርክ አየር ማረፊያ የተከሰተው ያልጠበቀ ግጭት ድንጋጤን ፈጥሯል። በኮሎምቢያ የአማዞን ደን ውስጥ እጅግ አሰቃቂ አደጋ ተከስቷል። 125 ወታደራዊ አባላትና ሲቪሎችን አሳፍሮ የነበረው ወታደራዊ አውሮፕላን በድንገት ከአየር መቆጣጠሪያ ራዳር ከጠፋ በኋላ በደን ውስጥ ተከስክሶ ተገኝቷል። የኮሎምቢያ ባለስልጣናት እንደገለጹት እስካሁን የ66 ሰዎች ህይወት ማለፉ ተረጋግጧል። የተቀሩትን ተሳፋሪዎች ለማግኘት የነፍስ አድን ሰራተኞች በደን ውስጥ ከፍተኛ ትግል እያደረጉ ይገኛሉ። አውሮፕላኑ ከመከስከሱ በፊት የሞተር ብልሽት አጋጥሞት እንደነበረ የመጀመሪያ ደረጃ ሪፖርቶች ይጠቁማሉ። ይህ አደጋ በኮሎምቢያ ወታደራዊ ታሪክ ውስጥ በቅርብ ጊዜ ከታዩት እጅግ የከፋ ሆኖ ተመዝግቧል። የአማዞኑ ሰቆቃ ሳያበቃ ሌላ ድንጋጤ ከኒውዮርክ ተሰምቷል። በዓለም ላይ እጅግ ጥብቅና ጥበቃና ቁጥጥር ይደረግበታል የሚባለው የኒውዮርክ የአየር ማረፊያ በሁለት አውሮፕላኖች መካከል አስደንጋጭ ግጭት ተፈጥሯል።
በማኮብኮቢያ ላይ በተፈጠረ የቴክኒክ ወይም የኮሚኒኬሽን ስህተት ምክንያት በደረሰው በዚህ ግጭት የሁለት ፓይለቶች ሕይወት ወዲያውኑ አልፏል። በመቶዎች የሚቆጠሩ ተሳፋሪዎች በአደጋው ክፉኛ ቢደነግጡም ተጨማሪ የሰው ሕይወት እንዳይጠፋ ከፍተኛ ጥረት ተደርጓል። እነዚህ ሁለት አደጋዎች በአንድ ቀን መከሰታቸው ብዙዎችን ጥርጣሬ ላይ ጥሏል። በኒውዮርክና በኮሎምቢያ የታዩት የቴክኒክ ብልሽቶች ከሳይበር ጥቃት ሳይበር አታክ ጋር ግንኙነት ሲኖራቸው ይሆን ወይስ በቀላሉ የአጋጣሚ ስህተቶች ናቸው? የአየር ላይ ደህንነታችን ምን ያህል አስተማማኝ ነው? ዛሬ የአቪዬሽን ባለሙያዎች መልስ እየፈለጉት ያለው ለእነዚህ ጥያቄዎች ነው። የቴክኖሎጂ ቢሊዮነር ኤለን መስክና የቴህራን መንግስት ፍጥጫቸው ቀጥሏል። ዛሬ ስታርሊንክ የሲግናል ጃሚንግ ለመስበር የሚያስችል አዲስ ሶፍትዌር ማሻሻያ ማድረጉም ተሰምቷል። የኢራን ሰማይ በወታደራዊ ጃመሮች ታፍኖ ባለበት በዚህ ሰዓት ማስክ ዲጂታል ማጋረጃውን ለመቅደድ ቆርጦ ተነስቷል። ባለፉት ጥቂት ሳምንታት የኢራን መንግስት የስታርሊንክ ሲግናሎችን ለማዳከም እጅግ ዘመናዊ የሆኑ ወታደራዊ ጃመሮችን ሚሊተሪ ግሬድ ጃመርስ ሲጠቀም ቆይቷል። ይህ እርምጃ በበርካታ ከተሞች የኢንተርኔት ፓኬት ሎስ እስከ 80% እንዲደርስ አድርጎት ነበር። ይሁን እንጂ ስፔስ ኤክስ ዛሬ ባወጣው መረጃ የሳተላይት ተቀባዮች ተርሚናልስ የጃሚንግ ሲግናሉን ለይተው እንዲያግዱና ትክክለኛውን የሳተላይት ምልክት ብቻ እንዲቀበሉ የሚያስችል ዳይናሚክ ፍሪኩዌንሲ ሆፒንግ የተባለ የሶፍትዌር ማሻሻያ ማድረጉን ገልጿል። ኤለን መስክ በኤክስ ገጹ ላይ ባስተላለፈው መልእክት ስታርሊንክ በማንኛውም አስቸጋሪ ሁኔታ ውስጥ አገልግሎቱን እንደሚቀጥል አረጋግጧል። ከዚህም በላይ ስታርሊንክ ዳይሬክት ቱ ኮል ቴክኖሎጂ ያለምንም ተጨማሪ መሳሪያ በቀጥታ ከሞባይል ስልኮች ጋር እንዲገናኝ ለማድረግ ጥረት እያደረገ ነው። ይህ ማለት የኢራን ባለስልጣናት የስታርሊንክ ዲሾችን በመፈለግ የሚያደርጉት አደን ትርጉም አልባ ሊሆን ይችላል ማለት ነው። ይህ የኤሎን መስክ እርምጃ ከቴክኖሎጂ ባለፈ ትልቅ ፖለቲካዊ አንድምታ አለው። አሜሪካና እስራኤል በኢራን ላይ የሚያደርጉትን ጫና ለማገዝ ስታርሊንክ እንደ ዲጂታል የነጻነት መሳሪያ እየተቆጠረ ነው። በሌላ በኩል ደግሞ ቴህራን ይህንን ድርጊት የሀገሪቱን ሉዓላዊነት መጣስ በማለት ለዓለም አቀፍ የቴሌኮም ድርጅቶች አቤቱታዋን እያቀረበች ነው። የዛሬው ክስተቶች ይህን ይመስላሉ። ከኢራን የነዳጅ ማጣሪያዎች መቃጠል በስተጀርባ ያለው ስልታዊ ቁማር፣ የሰሜን ኮሪያ የኒውክሌር ዛቻና የስታርሊንክ የውሃ ላይ ፍጥጫ ሁሉም የሚያመለክቱት የዓለም ኃይል ሚዛን እየተናወጠ ነው። እንዲህ ያሉ ወቅታዊ ወታደራዊና ጂኦፖለቲካዊ ሚስጥራት በጥልቀት የምንመለከትበት ቪዲዮ እንዲደርሳችሁ ጥልቀትን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። ቪዲዮውን ለወዳጅ ዘመዶ በማጋራት መረጃው ለሁሉም እንዲዳረስ አድርጉ። በሚቀጥለው ጥልቅ ትንታኔ እስክንገናኝ ሰላም ሁኑ።